የኔ ቆንጆ ልብሽ ምን ያህል እንደተጎዳ ይገባኛል። ስንት ሰው እንደጎዳሽ ይገባኛል። ስንት ሰው እንደዋሸሽ ይገባኛል። ስንት ሰው እንደካደሽ ይገባኛል። ስንት ሰው አምነሽ እንደተሸወድሽ ይገባኛል። መስታወት ላይ ስትቆሚ ራስሽን የጎደለብሽ እንጂ የሞላልሽን እንደማታይ ይገባኛል። ራስሽን በሆነው ባልሆነው እንደምትወቅሽ ይገባኛል። ያንቺ ሰውነትና ህይወት ከሌሎች ሰዎች ጋር ያነጻጸርሽ እንደሚደብርሽ ደግሞ ይገባኛል የኔ ቆንጆ። ግን ደግሞ አንድ ነገር ማወቅ አለብሽ የኔ ቆንጆ። አንቺ በጣም ጠንካራ እንደሆንሽ አታቂም። ግን ሰው ለራሱ ደካማ እንደሆንሽ ደጋግሞ ቢነግርሽ አንቺ ግን ጠንካራ እንደሆንሽ አታቂም። ያ ሁሉ ችግር እንዳለፍሽ አታቂም። ግን ያ ሁሉ ጨለማ እንዳለፍሽ አታቂም። ያ ሁሉ ችግርና መከራ አልፈሽ እስካሁን ስላለሽ ለራሱ አንቺ ግን ጠንካራ እንደሆንሽ አታቂም። ይገባኛል። ጥንካሬሽን ግን አይታይሽም አንቺ። እሱ ነው የሚያናደኝ። ካሁን በኋላ ሌላ ሰው ከፈለገ ገደል ይግባ። ላንቺ ብቻ አስቢ እስኪ። ላንቺ ብቻ ለሰው ተይና ማለት ነው። ለራስሽ ብቻ አስቢ። ከፈለጉ ኬርለስ ይበሉሽ፣ ከፈለጉ ለሰው አታስቢም ይበሉሽ። ለራስሽን አስቢ። ለራስሽን ፍቅር ስጪ። ሌሎች ሰዎች እንደዛ እያሉ ነው አንቺ ለሌላ ሰው ሰጪ ብቻ ያረጉሽ። ፍቅር መቼ ነው የምትቀበዩ? የዋህነት መቼ ነው የምትቀበዩ? ማን ነው ሰጪ ብቻ ያረገሽ አንቺ? የኔ ቆንጆ አሁን አንድ ነገር እንድታረግ ይፈልጋለሁኝ። መስታወት ላይ ራስሽን እዩ። አይንሽን እዩና አይንሽ ውስጥ ያለው ጥንካሬ እስኪ አንብቢው። ስንት ችግር አልፈሽ ስንት መከራ አልፈሽ እዚህ ላይ እንደቆምሽ እዩ እስኪ። በራስሽ አትኮሪም? ግን እኔ በጣም እኮራብሻለሁ። ለራስሽን ይሄ በዩ። በጣም እኮራብሻለሁ። ያ ሁሉ መከራ አልፈሽ እዚህ ላይ ቆመሽ እስካሁን ተስፋ ሳትቆርጪ በህይወት ላይ ስላለሽ በጣም አመሰግናለሁ በዩ ራስሽን። በጣም እኮራብሻለሁ በዩ ራስሽን። ምክንያቱም ጀግና ነሽ። አንቺ ደግሞ ከዚህ በላይ የበለጠ ህይወት ይገባሻል። በሰዎች ምክንያት እዚህ ሁሉ ጭንቀት ገብተሻል። አሁን ግን ለራስሽ ስትይ ህይወትሽንና ሰላምሽ መመለስ አለብሽ። ምክንያቱም እሱ ነው የሚገባሽ። አይዞሽ የኔ ቆንጆ በርቺልኝ።